አንዳንድ ፕሮጀክቶች ውድ ናቸው አንዳንድ ፕሮጀክቶች አይገቡንም አይነት ክርክር ይሰማል በጣም እገረማለሁ እዚህ ለዚህ ነው ኢነርጂ ሚክስ ሁሉም ሰው የሚያስፈልገው የትኛውም ያደገ ሀገር የትኛውም አውሮፓም ሂድ አሜሪካ ዳይቨርሲፋይድ የሆነ ኢነርጂ የሚፈልገው በአንድ አይነት የኢነርጂ ዲፔንደንሲ ውስጥ አይገባም ጣፈንታው የሚወስኑ እሱ ስለሆነ ነው ለዚህ ነው እነዚህ ነገሮች አይ ቲንክ በደንብ መታሰብ ያለባቸው ይመስለኛል ለምሳሌ ግብጽ 70,000 ሜጋዋት ነው የምታመርተው 70,000 ሜጋዋት ከሁለት ዲፔንደንት የምትሆነው ሃይድሮና ጋዙ ነው የምትጠቀም ሌላ እንኳን ብዙ አትጠቀምም ተብለ ይነገርላታል ኦሊኖል ግን ከየትኛውም አማራጭ ተጠቀም 70,000 ሜጋዋት ቬሪ ሂውጅ ነው የኛ የህዳሴ ግድብ ሲጨመርበት አይደል 10,000 የገባ ነው we are very late እስከዛሬ አምርተን ተጠቅመን በየቤታችን እየተጠቀምን ፋብሪካ ገንብተን ይሄን ሀገር የገነባ ነው በነገራችን ላይ በ5,000 ሜጋዋት ነው የህዳሴ ግድብ ብቻውን 5,150 ሜጋዋት ነው የሚያመጣው ስትደምረው 10,000 ሜጋዋት ነው ያለው ምን ያህል ይጠበቅብናል ግብጾቹ 70,000 ሜጋዋት ይዘው አይ ዳይቨርሲፋይድ አታርግ ጥሩ ምሳሌ የሚሆነው የግብጽ ዲፔንደንሲ የነበረው አንደኛው የሚድል ኢስት ቀውስ ሲመጣ ብዙ ጋዝ የሚመጣው በዛ በኩል ነበር የጋዝ መምጫ መንገዱ ተስተጓጎለ ግብጽ በፍጥነት ወደ ፈረቃ መብራት ገባች ይሄ አጭር ጊዜ ታሪክ ነው ወይስ ዲፔንደንሲህን ዳይቨርሲፋይድ ማድረግ በምን መጠን የማደግ ጣፈንታን ይወስነዋል ይሄን በደንብ መነጋገር ያለብን ይመስለኛል